ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ፣ ሸር አድርግ። ትኩስን ወሬ ነው ይዤ መጣ። ትኩስ የጠዋት ተነስተ ቁርስን በልተ ጨጨብሳ ወይም ደግሞ ፍርፍር፣ የእንጀራ ፍርፍር። መቼም አበሻ የሚሆን ፍርፍር ነው። ፍርፍር ይላል። ፍርፍር አለ። ያችን የምናውቃት ፍርፍር ጣል ያለባት ቡና። የዛሬው ቡና ትንሽ እንዴት ነው? ወደ ለገዳዲ ሊሄድ እያለ ነው። እንዴት ነው? ኧረ እባክህ እያለ በቃ የምሰማውን ወሬ ነው የምነግርህ አንተ። የምሰማውን ወሬ ነው። ወይም ደግሞ ምሳን በልተህ በቃ ቡናን ይዘህ ቢራ እያደረግህ ኧረ እባክህ ይሄ ሰውዬ እኔ እኮ ከየት ነው ፈልፍሎ የሚያመጣው የምትለው ወሬ ነው የምነግርህ። እና መስፍን አርአያ ምን ፕሮፌሰር ልበለው? አገር እየከፋፈለ አገር እየበታተነ አገር እያባላ ዳር ድንበር እየተደፈረ ኧረ ፕሮፌሰሩ አገር ሊያዋልዱ ኧረ አርያም ሲበዛበት ነው። መስፍን ሲበዛበት ነው እነግርሃለሁ። ቀለ ከተገኘ ትቀላለህ፣ ከብረ ስትገኝ ደግሞ ትገበራለህ። ይሄን እያየ ነው። ጥምዶ እውነት ሆነ፣ ጥምዶ ተወለደ። እንግዲህ ምን ትሆን? ፋኖ እኮ እንዲወለድ አስተዋጽኦ ያደረግከው ዶክተር አብይ አንተና እነ ብርሃኑ ጁሎ ናቸው፣ እነ አበባው ናቸው። አላለም እንዴ? ሁጉጉሙ እንዲፈጠር ሁጉጉሙ የአፋር ታጣቂያ እንዲፈጠር እኮ አብይ ነው። ሶማሌና አፋርን እርስ በልበላው ግጨው ስትል ተወለደ። ይኸው ዛሬ አፋር እንትና ማነው ዘመነ ካሴና የአፋሩ መሪ ሐሰን ማን ናቸው? አንድ ላይ ተመካከሩ፣ ተስማሙ፣ ተፈራረሙ። ዘመን የማይሽረው ፊርማ። እኛ ኢትዮጵያውያን አንድ ነን። ስለዚህ አንድ ያላደረገንን ደግሞ ገርሰን ለመጣል ተፈራረሙ። አመን ታደርገዋል። ህጉጉሙ ህዋትና ኤርትራ ተመልከተ። ኤርትራ አሁን አንተ መንግስት በኢትዮጵያ አለ ትላላችሁ። እናንተ መንግስት አለ ትላለህ ወይ? ዳር ድንበር እየተጣስ ኤርትራ እኮ ራሷን የቻለች ሉዓላዊ ሀገር ሆናለች። የተከበሩ ፕሬዝዳንት ኢሳያስ አፈወርቂ የሚመሯት ሀገር ኤርትራ ይኸው በትግራይ በኩል ጥሳ ገባ። የትግራይና የኤርትራ ህዝብ እኛ አንድ ነን። ኢትዮጵያና ኤርትራ እኮ አንድ ነው። የሚለያየን የለም። የሚለያየን የሚከፋፍለን መጣች። አንድ ነን ብሎ ይኸው መጣ። መንግስት ካለ ዳር ድንበሩ እየተጣሰ አይደለም ነው። የአዲስ አበባ ዳር ድንበር እንጦጦ ነው። የኢትዮጵያ ዳር ድንበር እንጦጦ ነው አይደለ? እንጦጦ ስለሆነ ነው ዳር ድንበራችን የተከበረ። ማንም ወፍ እንኳን ዝር አይልም። አየር ኃይላችን ምናምናችን እየተባለ ሲፎከርበት የነበር የታለ? ኧረ እናንተ እንዴት ነው ነገሩ? እኔ እኮ ግራ ገባ። መሳቅ ነው የሚያዋጥ። እዚህ የምክክር ኮሚሽን እንደዚህ ኢትዮጵያ በዚህ ትመራለች፣ በዚህ ትሄዳለች። ኤርትራ እናቴና ጥምዶ ገባለ። ፋኖ እዚህ አንድ ላይ ስብሰባ እያደረጉ የፋኖ መሪዎች እዚህ አሉ፣ የህዋት መሪዎች፣ የኤርትራ መሪዎች እዚህ ቦታ ላይ ይሄ ሽፋን ነው። የኤርትራና ትግራይ እዛ ውስጥ አሉ መሪዎች እየተነጋገሩ ነው። በምን መንገድ ቤት እንሂድ? እኛ ኤርትራና ኢትዮጵያውያኖች፣ እኛ ኤርትራና ትግራይ አንድ ነን። የኤርትራ ትብት የተቀበረበት ጎንደር፣ ጎጃም፣ ደብረ ማርቆስ ይናገር። አልሰማህም እንዴ አንተ? አንድ ነን። ስለዚህ እንዴት እናርግ? ጥምዶ ነው። ይሄው መጣል አንድኛ ብትል የለማ። ተረት ተኩላ ብትል የለም። ተኩላ ነው። የተኩላ ደግ የተኩላ ምናምን የለውም። ተረት የነ ዳንኤል ክብሬት ቅጅ ተረት ተኩላ መንጠቅ ነው። ተኩላ መብላት ነው። ተኩላ ምን ቁም ነገር አለውና ነው?
የተኩላ እንትን በአንተ ውስጥ ሁለት ተኩላ አለ። ተኩላ እኔ ውስጥ የለም። በአንተ ውስጥ ተኩላ አለ። እያየነው ነው። የተኩላን ስራ እያየን ነው አለ። እንዴ ተኩላ ካል ተኩላ ነህ። በቃ ተኩላ ነህ። ሰማረን ባጫ ደበሌ ያለው ባጫ ደበሌ 4 ኪሎ ነው አለ። ማንም አፉን ከፍቶ አቤል ማንም መጥቶ አይገባበትም አለ። ያስፈራዋል አለ። ከዛ መለሳል። እባካችሁን ኢትዮጵያን ታፈርሳላችሁ እንጂ ምንም አታረጉም። ከፈለጋችሁ ገንዘብ እንስጣችሁ። በህልውና ገንዘብ እየጠፋ ገንዘብ ንስጥህ። እንደነ ጌታቸው እንደነ ጻድቃን እንደነ አብርሃም እንደነዛ አይነት የአማራዎቹ ሌቦች እነ ተመስገን ጥሩነህ እነ ቀንዳውጣ እንደዛ መሰለው ባጫ እንደዛ መሰለው። እባካችሁን ገንዘብ እንስጣችሁ። ምንም የትም አትደርሱ። ገንዘብ ነው እንስጣችሁ። የፈለጋችሁትን ያህል ባጫ አምባሳደር ነገ ደግሞ መጥቶ ጄኔራል ይሆናል፣ ይዋጋ ኤርትራ ይላል። የጨነቀው ዕለት አለ። አየህ የጨነቀው ዕለት ይላል። ስለዚህ የኔ ጌታ የብልጽግና መንግስት መውደቁን መንኮታኮቱን የምታይበት እስካሁን ድረስ ከነበረው የበለጠ እየተፋጠነ የመጣበት ምክንያት ደግሞ ዋናው ማሰር ነው። እነ አበባ አካሉን አሰረ። እነ ማን ነው ይስሐቅን፣ አበራ ንጉሱን ካያሉ እየለቃ ገና ስንት ያስራል። ይሄ እኮ ታዋቂ ስለሆኑ ነው። እነዚህ ለነገሩ የኢሃፓ እንትኖች እንኳን ይታሰሩ። የኢሃፓዎች እኔ ሁሉም ቢታሰሩ ደስ ይለኛል። ጎንዳታ አብይ ነው የምልህ። የኢሃፓ ይሄ ምናምን እናት ፓርቲ ምናምን ብለው እዛ በምርጫ የተሳተፉት በሙሉ ቢታሰሩ ደስ ነው የሚለኝ። ይሄ የፈለገውን ሲያሸከሽክ አልነበረም። እዛ ቂጥቂጥ እየሄደ ምርጫ ምናምን ሲል አልነበረም። ይታሰር። የኢሃፓ ይሄ እናት እዛ በምርጫው ላይ ተሳትፎ አጃቢ የነበረው ሰርገኛ የነበረው ሁሉ ይታሰር። እሰይ አብይ ወንዳታ። አብይ ወንድ ነው። አብይ እኮ አንተ ወንድ ነው። እውነቴን ነው የምልህ። አብይ ወንድ ነው። አብይ ያልቻለው ፋኖ ነው። ፋኖ ጥምዶ ማነው ህዋት ያው ከኤርትራ ጋር ጥምዶ ነው መጣ። እሱን ያልቻለ ሌላውን ይነደዋል እኮ ይንደው። ወንዳታ አብይ ና ለምርጫ ተሰለፍ። እሺ ሄና ታሰር። እሺ ይንደው። እኔም እንደ አብይ መሪ በሆን በአብይ ቦታ በሆን የማደርገውን ነው አብይ እያደረገ ያለው። እኔ በአብይ አልፈርድም። አብይ ወንዳታ ነው። አብይ ስማርት ነው። እመነኝ፣ ስማርት ነው አብይ። አብይ የሚሰራውን ስራ ነው የምሰራ። ቦታው ላይ ስልጣን ላይ በሆን አብይ እያደረገ ያለውን ነገር ነው የማደርገው። አስራለሁ፣ እገላለሁ፣ የፈለኩትን አደርጋለሁ፣ እግሬ ስር እንዲገባ አደርጋለሁ፣ አታልለዋለሁ፣ የፈለኩትን እያደረግኩኝ አንቀጠቅጠዋለሁ። እሺ ያለኝ በግ የሆነውን ሌባ ሆዳሙን እያየው እየመረጥ በስስ ብልቱ መጣበታለሁ። የሚለኝ ቀስ ብዬ ገባና ነድፈዋለሁ እንደ ቀትር እባብ። አብይ ያን ነው እያደረገ ለስልጣኑና እውነት ነው። አንተ በስራ በስልጣን ቢመጣ ዝም ብለህ ትቀበላለህ? አትቀበልም። በሚስትና በርስት ዋዛ የለም የሚባል አባባል አለ። አብይ ርስቱ ነው፣ ዙፋኑ ነው። በዙፋኑ ከመጣ ይገላል፣ ያርዳል። እኔም አርዳለሁ፣ ገላለሁ። የፈለገውን ይሁን እሱ በሚያመቸው ሁኔታ እሱ እኔ ገዛበታለሁ በሚለው ሁኔታ ይሄዳል፣ ይጓዛል። ስለዚህ አብይ ወንዳታ ነው። አደንቀዋለሁ። ገና ጌታቸውን ይበለዋል፣ ጻድቃንን ይበላል፣ የአማራ ሆዳሞችን ሁሉ ይበላል። በልቶ ነው የሚበላው፣ ዝም ብሎ አይበላም። እመነኝ። አብይ የመጨረሻው ጽዋ የሚጠጣበት ጊዜ ስለሆነ ሊበሉት ያሉትን እየበላ ነው የሚበላው። እነ ኢሃፓን ገና በልቶ ነው ይበላቸው። ኢሃፓ ይሄ በዚህ በምርጫ ተሳትፎ የነበሩ እሰይ አበጀ ወንዳታ ብያችን
ወንዳታ፣ አገብጋቢውን አለቅላቂውን ወንዳታ፣ ከአንተ እጅ ምርጫው ምንም የትም እንደማሄድ እያወቀ አጃቢ ሆኖ የገባውን ወንዳታ አብይ ይበልህ ይሰርህ። በዚህ የተነሳ አበባ አካሉ ጠንካራ ኢትዮጵያዊ ሕይወቴን እንኳን እሰጣለሁ ያለ እሱ መታሰሩ ነው የሚቆጨኝ። እሱ እና አበራ ንጉሱ መታሰራቸው ነው የሚቆጨኝ። ሌሎች እነ መስከረም እነ ክርስቲያን እነሱ ናቸው። ቀን አለ ደግሞ የሚፈቱበት ጊዜ አለ፣ የሚመጡበት ጊዜ አለ። እናንተን የሀፓ ምናምን የአጃቢ የነበርኩን ይሽህ እሽት ያርግ እንደዚህ እንደ በደንብ እንዲቦካ አብቀውን እሽት ያርጋት ለሀፓ ለዚህ ለምርጫ ለተሳተፉት ልንጮህ አንጮህም። እሰይ አበጀ ለነጻድቃን ልንጮህ እሰይ ለነጌታቸው ረዳ ይላስ ይበልህ። አብይ ወንዳታ ደግሞ እመነኝ፣ አብይ አጥፍቶ ነው የሚጠፋ። የመጨረሻው ሰዓት ላይ ነው ያለ። አብይ በልቶ ነው የሚበላ። እመነኝ። ፋኖ መጣ ጥምዶ ብሎ ህዋት ኤርትራ አንድ ላይ ሆነው መጡ። እኛ እኮ ኢትዮጵያዊ ነን። ከኢትዮጵያዊ የድማን ነው ከፋፈሉን እንጂ አንድ ነን ብሎ ኤርትራ ሆይ ያለ መጣል። ይኸውልህ አፋር ህጉጉሙ ነው ምናምን መጣ። ከዘመነ ጋር አላየህም? ቆመው ፎቶ ተነስተው መግለጫ ሲሰጡ ሲፈራረሙ እኛ ኢትዮጵያዊ ነን ከኢትዮጵያ ምንም ንቅንቅ አንልም የሚል አልሰማህም ወይ? ስለዚህ ዶክተር አብይ ይሄ መጨረሻ ነው፣ የኑዛዜ መጨረሻ ስለሆነ ይሄ ማሰሩ ምናምን እነዛ እነ ያፓ ምናምን እሰራቸው። እነሱ አገብጋቢ አለቅላቂዎች ናቸው በላቸው። እነዚህ ከአንተ ጋር ሆይ ሆይ የሚል የአማራ የትግራይ የምን ሊቃን የምትለውና ማነው አብርሃም ምናምን ደቦጭ የምትላ ከዙሪያ ያሉት ሁሉ ሌቦች፣ ለወገናቸው ለህዝባቸው ያልሆኑ ለአንተ አይሆኑም። እመነኝ አይሆኑም ለአንተ። ስለዚህ ብላቸውና ተበላ። ፋኖ መጥቷል። ፋኖ ላይ መለስ መጥቷል። ተውበሉት ያንን ሰው። አማራ ከተነሳ መመለሻም የለው። ፋኖ ከተነሳ መመለሻም የለው። ጥምዶ ከተነሳ መመለሻም የለው እያለ እየመጣል ነው። አንተ መጥቶልሃል። ምንም መፈናፈኛ የለም። የፈለገውን እሰርም ግደል፣ መፈናፈኛ ግን አጥፍተህ ነው የምጠፋው። እመነኝ። አብሮ ዙሪያው ያሉ እነሱ ናቸው ያጠፉ። ፋኖ ላይ መለስ መጥቷል። ጥምዶ ብሎ መጥቷል። ኢትዮጵያዊ ጥምዶ ሆኖ መጥቷል። ኢትዮጵያዊ ሆ ብሎ ተነስቷል። ኢትዮጵያዊ ሆ ብሎ በአንድነት ኢትዮጵያዊ ነኝ ብሎ መጥቷል። ዘር፣ ቋንቋ፣ ሃይማኖት ሳይ መጥቷል። በዙሪያ ያሉ አስበሉህ። በዙሪያ ያሉት ትግሬ፣ በዙሪያ ያለ አማራ አስበላ።